አይደለም። በቃ እንደ አንድ ሕፃን ልጅ አይቷል። ስለዛ የሆነ ሀምብል ሆነ፣ በጣም ትሁት ሆነ። በክርስቶስ እግሩ ስር ድፍት እያልኩ ቅድም እንዳልኳችሁ ብርክክ እያላችሁ የመንበርከክ ቁጭ አይነት ነገር እያላችሁ ሊሆን ይችላል። የሆነ ብረም እንትን ማለት ልክ አንድ ጊዜ ከልባችሁ ስትሆኑ ወደ ከክርስቶስ ጋር ከአንደበታችሁ ራሱ እመኑ የገንዘብ የምን ይሄ አላፊ ነገሮችና ብዙም ያን ያህል አይመጡላችሁም። ራሱ በቃ ዝም ብላችሁ እግዚአብሔርን ማመስገን ጌታ የተመስገን ብቻ ይሆናል ጸሎታችሁ። እግዚአብሔርን ማመስገን እና ደግሞ ያው ያችን ጸሎት መጸለይ የጌታ ጸሎት የምትባለውን ማለት ነው። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ የሚለውን ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ። ይህ በተደጋጋሚ እሱ ጸሎት በጣም ፓወርፉል ነው። በዚህ በጣም ግን ጸሎት ጌታ ኢየሱስ ልጅ እኔን ማረኝ፣ ጌታ ኢየሱስ ክርስቶስ የሕያው ልጅ እኔን ማረኝ፣ ጌታ እንደዛ አይደለም። እንደዛ እንድትሉት ሳይሆን ተረጋግቶ የምርም የሆነ የምትናገሩትን ነገር እየተሰማችሁ ብቻችሁ እኮ የምትጸሉት በተለይ ልክ ስትሉት ስሙት። ራሳችሁ የምትናገሩት ራሱ ለራሳችሁ ይሰማ። አትሊስት ቀስ ብላችሁ ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ ስትሉ ጌታ ስትሉ የምርም ጌትነቱን ከልባችሁ አምናችሁ አውጁት። ጌታ ብላችሁ ገና ስትጀምሩ ኢየሱስ ክርስቶስ ብላችሁ ስትጀምሩ ራሱ ኢየሱስ ስትሉ ስሙን ስትጣሩ የምርም ከልባችሁ ይሁን። ያ ኢየሱስ ደግሞ ክርስቶስ የእግዚአብሔር ልጅ እንደሆነ ስትመሰክሩም ከልባችሁ ክርስቶስ የእግዚአብሔር ልጅ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ስትሉ የምርም የሆነ ማለት ስላለባችሁ እኔን ኃጢአተኛውን ማረኝ ምናምን ሳይሆን የምርም ኃጢአተኛ እንደሆናችሁ እያሰባችሁ እኔን ኃጢአተኛውን ማረኝ ምሕረትን ከእርሱ እንደምትፈልጉ እያወቃችሁ ከልባችሁ እና ልክ እንደዛ ከልባችን እንደዛ ዝም ብለን ስንጠራው ስንማጸነው ምናምን ከዛ በኋላ ደግሞ ይህንን እያደረጋችሁ ማለት ነው። ትልቅ ቁልፍ ነገር ደግሞ ልንገራችሁ ተጨማሪ የቅዱሳንን ህብረት መጠቀም። የቅዱሳን ህብረት መስተ ነው። የቅዱሳን ህብረት ለምሳሌ የሆነ አንድ የምትወዱት ቅዱስ አባት ሊኖር ይችላል። ቅድስት እናት ልትኖር ትችላለች። ከማን ጋር? ከእመቤታችን ጋር። እመቤታችን እንዳለች ነው። ደግሞ እመቤታችንን እንደው በጣም የምትሉም ከሆነ እሷንም ብቻ ቢሆንም ብቻ የትኛውንም ቅዱሳንን በእነርሱ በኩልም ደግሞ የሆነ መጸለይ። በእነርሱ በኩል ማለት ምን ማለት መሰላችሁ? ልክ ጌታ በስሜ ጸልዩ እንዳለ ማለታችን አይደለም። አንዳንድ ሰዎች በጣም ኮንፊውዝድ ይሆናሉ። እንደዛ ማለታችን አይደለም። ግን ለምሳሌ ልክ አባ ጊዮርጊስ እመቤታችንን እንደሚጣራው ምን ብሎ እንደሚጣራው እመቤቴ ወይ እንደው በጸለይኩ ጊዜ ብቻዬን ሆኜ የምረሳ አልሆንም፣ አንቺ ደግሞ ከኔ ጋር ሁኚ ይላታል። እንዲህ በጌታ ስም ባይዞ እንደዚህ እኮ ሊደረግላችሁ ይችላል። ታውቃላችሁ እንግዲህ እየጸለያችሁ ማለት ነው። እናንተ ምንም ስለሆናችሁ አይደለም ማለት እናንተ ምንም ደህና ነገር የላችሁም ጋይስ። እኔም ምንም ደህና ነገር የለኝም። በእግዚአብሔር ፊት የሚያስመሰግን አንዳች ነገር እንኳን የለንም። ምንም መልካም ነገር የለንም። እኛ ብንዋሽ ራሱ ጌታ ያውቃል ይህንን። በጣም በእግዚአብሔር ፊት በደለኞች ነን። በጣም ሰነፎች ነን። ግን ያው እግዚአብሔር በምህረቱ በጣም ባለጠጋ ስለሆነ በጣም ቸር ስለሆነ ምን እንደሚያደርግ ታውቃላችሁ? ስትጸልዩ ብቻችሁን እንዳትጸልዩ፣ ይልቁንም ቅዱሳኑ ራሱ ከእናንተ ጋር እንዲሆኑ ሊያደርግ ይችላል ጌታ። መላእክቱን ይልካቸዋል። የስ አይደለም? መላእክቱን ይልካቸዋል በጣም በሚገባ ከታላቅ ምህረቱ የተነሳ። ከዚህ ውጭ ግን እየጸለይን ራሱ ቅዱሳኑ ከእኛ ጋር እንዲሆኑ ወይም ደግሞ ይሄ በቅዱሳን ጸሎት ውስጥ ገብተን አብረን እንድንጸልይ ደግሞ የጌታ ፈቃዱ ነው። ስለዛ በምንጸልይበት ሰዓት ንጥል ብለን ብቻችንን ሆነን አይደለም የምንጸልየው፣ የሆነ በቅዱሳን ህብረት ውስጥ ያለ ነው። ስለዛ ቅዱሳንን ማሰብ መልካም ነው፣ ይጠቅማል በጣም። የእመቤታችንን እገዛ የእመቤታችንን እርዳታ መጠቀም የሆነ የእመቤታችንን እርዳታ ለመጠቀም ምናምን የሚያስፈልገው ቅድም እንዳልኳችሁ ነው። ኢቭን የእሷንም እርዳታ የእመቤታችንን እርዳታ ለመጠቀም የሆነ እንደው በጣም ተናጋሪ መሆን ምናምን ነገር እንደዛ አይደለም። ዋናው ነገር እሱ አይደለም እንዳልኳችሁ ነው። ምንም እመቤታችንን እንደ እናት ስለሆነ የምናያት እናታችን ስለሆነችም በእርግጥም ትላለን። ስለዛ ከእናት ጋር ሆነ አንተ እንደው አሁን እስቲ የትኛው ልጅ ነው አሁን እናቱ ጋር ሄዶ ኢቭን ካደገ በኋላ ራሱ ማለት ነው ቀንድ ካበቀለ በኋላ ወደ እናቱ ሄዶ እንደው በጣም አቀላጥፍ ይላውራ እናት ጋር ብሎ የሚጨነቃል እንዴ? በቃ ዝም ብለህ ሄደህ ነው ከእናት ጋር ባሉ አየር የምትጨዋወተው።
ስለዚ አሁን ንጽሕት ድንግልን ስትጣራ ምናምን ቅድስት ድንግልን ስትጣራ ወይም አብርሃ እንድትጸልይ ምናምን ስታነሳ ይህን ነገር በቃ የሆነ በጣም አቀላጣፊ ወሬኛ ምናምን መሆን አይጠበቅብህም። ከእናትህ ጋር ነህ፣ ልጇ ነህ። ሁሉም ነገር በጌታ ምሕረት ማለት ነው። በጣም በእግዚአብሔር ቸርነት ማለት ጌታ የእመቤታችን ልጅ ነው በተባለበት አንተ የእመቤታችን ልጅ መባል ምናምን ያናል አንመጠንም የምር አንመጠንም። ግን ያው ጌታ ቸር ነው በሚለው ማለት ነው። ጌታ ቸር ነው በሚለው እግዚአብሔር ቸር ነው በሚለው ከክርስቶስ ጋር አንድ ስላደረገን በክርስቶስ በኩል በሚለው እና በቃ ለእመቤታችን መናገር የልብህን ለእመቤታችንም ትናገራለህ። ምን እያልክ ልክ ከአባ ጊዮርጊስ ጋር ሆነ ለምሳሌ ድንግል ሆይ በጸለይኩ ጊዜ ብቻዬን ሆኜ የምዘነጋ ደግሞ አሉን፣ አንቺ ደግሞ ከኔ ጋር ሁኚ፣ ስለዚህም ከኔ ጋር ሆነሽ ጸልይ ነው። አይተዋል። ስለዚህ የህብረት ጸሎት ነው የሚሆነው። ጸሎቱ ከእመቤታችን ጋር መጸለይ ይቻላል። የእመቤታችን ጸሎት ደግሞ ፓወርፉል ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች እንዲህ ማለት ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ስለሚል እመቤታችን ቅዱሳን ምናምን በቅዱሳን ህብረት በጣም ማመን አለባቸው። በጣም ይህ ዝም ብሎ ከትምህርት አንጻር ማመን አይደለም። ከውስጣችሁ ጋር መዋሃድ አለበት። ከውስጣችን ጋር መዋሃድ አለበት። ይህ ዝም ብሎ በትምህርት ማመን አንድ ነገር ነው። ውስጣችን ላይ ሲዋሃድ ደግሞ ሌላ ነገር ነው። ስለዛ ከውስጣችን ጋር መዋሃድ አለበት። እመቤታችንን በቃ በልጅሽ መንገድ እንዲድርጅ ይህንን ጸሎት ከዚህ በፊትም ብያችሁ ነበር። በፊት እንጃ ቴሌግራም ላይ በፊት በጣም በፊት ከ4 ዓመት በፊት ምናምን ትዝ ይለኛል ስናገር እና ጻድቃኔ ማርያም እዛ ገዳም ለመጀመሪያ ጊዜ የሄድኩ ጊዜ ትዝ ይለኛል። እንትን ልክ ስትሄዱ ማለት ነው ጻድቃኔ ወደ አዳራሽ ወደ ማደሪያው ከመሄዳችሁ በፊት እዛ ትመዘገባላችሁ ምናምን መታወቂያ ምናምን ነገር ትሰጣላችሁ ነው ወይስ ታስመዘግባላችሁ ነው? ወይስ መታወቂያ ትሰጣላችሁ? አይ ቲንክ ትሰጣላችሁ ካረሱኝ ማለት ነው። እና ትሰጣላችሁ። ከዛ በኋላ የተወሰነች ደቂቃ አንድ አባት ያስተምራሉ ምናምን እዛው ጋር እንዳላችሁ ማለት ነው። ገና ወደ ማደሪያችሁ እንትን ሳትሉ አሁን ያው ዝም ብለህ ብትሄድ አሁን ኖርማል ሰዓት ላይ ከሆነ የምትሄደው ሰጥተህ ወደ እንትን ነው የምትሄደው። ግን እንደ ኦሪንቴሽን በሚለው ማታ አካባቢ ወደ 11 ሰዓት ከምናምን ላይ ምናምን 12 ሰዓት አካባቢ ምናምን በቃ አለ የሆነ እዛው ጋር ሰብሰብ ተብሎ ማለት ነው ወደ አዳራሾቻችሁ ከመሄዳችሁ በፊት እና ሲያስተምሩ ያኔ ነው ትዝ ይለኛል። ይሄ እንግዲህ እንጃ እንግዲህ 6 ዓመት ሜይ ቢ 7 ዓመት ሊሆን ይችላል። እንግዲህ ለመጀመሪያ ጊዜ ጻድቃኔ ሲሄዱ ማለት ነው 6 ወይ 7 ዓመት 6 አይደለም 7 ዓመት ምናምን አይ ቲንክ እንግዲህ እኛም ወደ መንፈሳዊ ነገር መምጣት ስንጀምር ማለት ነው። እና ያኔ ምን ብሎ ሲያስተምሩ ሰሞኝ በቃ ድንግል ማርያምንም በቃ ወደ እሷ ስትጸልዩም ምን ብላችሁ ጸልዩ? በልጅሽ መንገድ እንዲሄድ እርጅኝ፣ በልጅሽ መንገድ እንዲሄድ እርጅኝ። በቃ በጌታ በኢየሱስ ክርስቶስ መንገድ እንዲሄድ፣ በጌታ መንገድ እንዲሄድ። በቃ የትልቁ ጸሎት ይሄ ነው ጋይስ። ማለት ብዙ ሰው አሁን ጻድቃኔ ምናምን ሲሄድ በቃ ይለምናል ሁሉንም ነገር። ለምሳሌ ቤት ስጭኝ ወይ የሆነ ነገር ስጭኝ ምናምን እንደዚህ ነገርም ይጸልያል ሰው ሄዱ በዚህ እና የምርም ግን በዛ የተደረጉ ተአምራትን ምናምን እዛ አሉ፣ በጣም የሚነበቡም አሉ። እዛ ሰዎች እየመጡ የሚመሰክሩት ምስክርነት ምናምን ስትሰሙ ደግሞ ማለት ኖርማል ነገር ነው፣ ጥቃቅን ነገር ነው። የቤት መኪና ምናምን እና ትሰጣችኋለች ቅድስት ድንግል ማለት ነው። አያስገርም አይደል? ያው ኦፍኮርስ። ግን ትልቁ ነገር ግን እሱ አይደለም ነው የእሳቸው ትምህርት። ትዳርም ይጠይቃሉ ኦፍኮርስ። የእሳቸው ትምህርት ግን ምን ነበረ? በቃ ጸሎታችሁ መሆን ያለበት በልጅሽ መንገድ እንዲሄድ እርጅኝ፣ በጌታ በኢየሱስ ክርስቶስ መንገድ እንዲሄድ እርጅኝ። በቃ ትልቁ ጸሎት ነው። ስለዚህ እናንተም አሁን ለጸሎት ምናምን ስትሉ ድንግል ሆይ በልጅሽ መንገድ እንዲሄድ እርጅኝ፣ አዛኝቷ እመቤት አትርሽኝ፣ ከፊቴ ቅደሚ ምሪኝ፣ ከጎኔ የሆነች ጸሎት ልመናዬን አሳርጊልኝ ምናምን እያልን አብረሽኝ ወይም ደግሞ ከጎኔ የሆነች አብረሽኝ ጸልይ ምናምን እያልን እንጸልያለን። እና የቅዱሳን ህብረትን መጠቀም ጥሩ ነው ምናምን እናንተ ሰዎች እና ግን በርቱ ምናምን ጌታ በነገር ሁሉ ይርዳችሁ። የሀገር ሰዓት ያስኩኝ መኩተው የሆነ ሲያየኝ አልጨረስም፣ ሲያየኛል ማልማል ማማተብ ጀመራል። አረ በጌታ ዝም ትሆን
ነሳት ማርማ ላይ ያማትብኛል ላይ አይጨርስም እንዲ አይ ግን እንትን ምር ቀጥል ቃሎት ያሰማልን። ቀጥል። ያው አሁን ያልኩት የመሀልኛው ነው። አሁን አንድ ምዕራፍ ይቀራል። ቀጥል ሁለተኛው ምዕራፍ የቱ የእንትኑ የዚህ የጅራፉን ነው። እሱን አንተን ነው እዛ ዝም ብሎ እሱን አንተን ነው ካለህበት ቦታ እንደዛ እየገረፉ ማስወጣት እንጂ። አይ ግን እንትን ምንድነው ስሙ? በቃ እሱ ላይማ በተመሳይ ነው። አክቹዋሊ ጌታችን የቤተ መቅደሱን ያጸዳበት መንገድ ምናምን ዋናው ነገር ቁም ነገሩ በቃ አሁን ቅድም አንተ ብለኸዋል። አክቹዋሊ በቃ ዞሮ ዞሮ አሁን በአዲስ ኪዳን የእኛ ስጋ ላይ ነው ሁሉም ነገር። ቤተ መቅደስ ቢባል አሁን በአዲስ ኪዳን እኛ ነን እና በቃ የኛ ሰውነት በጣም ንጹህ እንዲሆን ጌታ ይፈልጋል። የወንበዴዎች መናኸሪያ እንዲሆን አይፈልግም ጌታ ይህንን ስጋ ማለት ነው። ይህ ስጋ የቤተ መቅደስ ጳውሎስም እንደተናገረው የመጀመሪያ ቆሮንቶስ መልእክቱ ላይ በእናንተ የሚኖረው የእግዚአብሔር ቤተ መቅደስ እንደሆነ አታውቁም እንዴ ነው የሚለው። ስጋችንን በቃ የእግዚአብሔር ቤተ መቅደስ ነው። የእግዚአብሔር ቤተ መቅደስ ነው። ስጋችሁ በእናንተ ዘንድ ያለው የጌታ ስጋ ነው የሚለው። የጌታ ከሆነ የእግዚአብሔር ቤተ መቅደስ ከሆነ የመንፈስ ቅዱስ ማደሪያ ከሆነ አስቡት። የእግዚአብሔርን ቤተ መቅደስ ወስደን የሆነ በጣም የኃጢአት መሳሪያ ስናደርገው ማለት ነው የእግዚአብሔርን ቤተ መቅደስን እና አሁን ጌታ የሚያሳስበው አሁን በአዲስ ኪዳን ትልቁ ነገር በቃ ይሄ የሰውነታችን ቤተ መቅደስ እሱ ንጹህ እንዲሆን በእግዚአብሔር ፊት ነውር የሌለበት ንጹህ አድርገን እንድናቀርብ ጌታ የሚፈልገው እሱ ነው። አሁን እኮ ችግሩ ምንድነው? እንደዚህ ስንል ኧረ በስመ አብ እንዴት ይሆናል? ያማ በጣም ከባድ ነው። እንዴት ያ ከኃጢአት ተለይቶ መኖር ምናምን እንዴት ይቻላል ምናምን የሚል ሰው ሊኖር ይችላል። ግን ኦኬ እግዚአብሔር እንደ ሁኔታችን ነው ማለት ካለንበት ሁኔታ አንጻር ነው የሚፈልገን። ቅድም እንዳልኳችሁ ነው። ምንም ነገር ውስጥ የሌለበት ሰው ቢያንስ ጌታን ለምን አልወደድኩትም ብሎ እንዲህ ራሱ እንዲያስብ ከዛ በኋላ እሱን በማሰብ ውስጥ ወደ ጌታ ሲጸልይ ምናምን ንስሐ ቢገባና ቢቆርብ ግዴታ ነው። ይሄ በነገራችን ላይ ቅድም አልነገርኳችሁም እንኳን አስታወስኩት። ይህ ግዴታ ነው። ጌታን አልወደውም ግን አልቆርብም ምንድን ነው? ይህ ክላሽ ያደርጋል። ሲጀምር አትቆርብም ከዛን ደግሞ እኔ እኮ ጌታን አልወደውም በቃ ጌታን አልወደውም ማለት ጥሩ ነው። ይህን ኮንፌስ ማድረግ ይህንን የገለጠልህ አምላክም ይመስገን እና ደግሞ እንደዚህ መውደድ አለብኝ ብለህ እንድትነሳሳ ያደረገህ መንፈስ ቅዱስ ይመስገን። የመንፈስ ቅዱስ ስራ ነው ስላልኳችሁ ማለት ነው። ምንድነው ማድረግ ያለብህ? አንደኛ የንስሐ አባት ትይዛለህ። አይተዋል። የንስሐ አባት ትይዛለህ። አዎ ከጌታ ስለራኩኝ ነው የሚለውን እመንና ማለት ነው። ጌታዊ ከአንተ በመራቄ ምክንያት አንተን አጥብቄ ባለመፈለጌ ምክንያት ስትፈልገኝ አልተገኘውም። አሁን ግን አባቱ ወደ አንተ መምጣት እፈልጋለሁ። ስለዚህም ንስሐ ትገባለህ። የንስሐ አባት ያዝ፣ ንስሐ ገባ ምናምን። ከዛ በኋላ በቃ በኃጢአት ተናዘዝ። አሁን ንስሐ ገባ፣ ከዛ ቅዱስ ቁርባን መቀበል ነው። እኔ አንዳንድ ሰው ምንም ቅዱስ ቁርባን እንዲህ ምንም እኮ ኧረ አክሊለኔ እኮ እንደው ማለት ቅዱስ ቁርባን ብቀበልማ ኧረ ዓለም በስመ አብ ግን መልሼ ኃጢአት ሊሰራ እችላለሁ። ቆነጃጅት ደግሞ ምንድን ነው የሚሉት? እኔ እንደው ዘፈንም ያስቸግረኛል እንደው አለባበሴም ጥሩ አይደለም እንደዚህ ሱሪ ነገር እጠቀማለሁ እንደው ምናምን ነገር የሚሏሉ። ጌታ እሺ የኃጢአቱን በቃ ኃጢአት መስራት የለብንም አለቀ። አዎ በቃ መስራት የለብንም። ከቅዱስ ሚስጥር ልትካፈሉ ስትሉ ድጋሚ ኃጢአት ብሰራ ተብሎ አይታሰብም። ሀሳባችሁ መሆን ያለበት ኃጢአቱ ላይ አይደለም። ሀሳባችሁ መሆን ያለበት ወይ ወደ ዘፈኑና ወደ ልብሱ እመጣለሁ፣ ግን ይህ ከኃጢአቱ ሊጀምር ከከባዱ ነገር ኦኬ ያኛው ኃጢአት ነው ወይስ አይደለም የሚለው ቆይ እንመጣበታለን። እሱን እና እንዲህ ልባችሁ ኃጢአት ላይ አይሁን፣ ሀሳባችሁ ኃጢአት ላይ ፍራቻ ላይ ምናምን እንዲህ በጌታ ስም በእግዚአብሔር ማመን ነው እንጂ ጋይስ እንዲህ በእግዚአብሔር ማመን ልክ ስታሙ ፍራቻ እየጠፋ ይሄዳል። በእግዚአብሔር አለማመን እኮ ነው ፍራቻን የሚፈጥረው። ስለዚህ በጌታ አመኑ። የሆነ ከቆረብኩ በኋላ ኃጢአት ብሰራስ ሳይሆን ብላችሁ ማሰብ ያለባችሁ ከቆረብኩ በኋላ በጽድቅ ነው የምመላለሰው ብላችሁ አስቡ። ያ ነው የሆነ በቃ አሁን ላይ እናንተ እንደዛ መጥሉት አሁን ካላችሁበት ሁኔታ አንጻር ነው እረዳዋለሁ። ግን
በጌታ ተማመኑና ዝም ብላችሁ ቁረቡ። ድንገት ግን እሺ ብትሳሳቱና ኃጢአት ብትሰሩት፣ ኧረ ሁሉም ሰው ኃጢአት የሚሰራው በእውነት ጋይስ፣ በእውነት እኔ አንድ ጊዜ ብቻ ቅዱስ ቁርባን ተቀብሎ ከዛ በኋላ ምንም ኃጢአት ሳይሰራ ኖረ የሚባል ነገር የለም። በቃ አለቀ። እንደዛማ ቢሆን ቅዱስ ቁርባንም ደጋግሞ ባልተሰጠን ነበር። ቅዱስ ቁርባን በተደጋጋሚ እንድንቀበል እኮ የተፈቀደልን ለምንድን ነው? ደጋግመን ስለምንበድል ነው። ባይዘው ፎር ዩር ኢንፎርሜሽን ካላወቃችሁት እንደው ለመረጃ ያህል እችን ያዝ አድርጓት። ቅዱስ ቁርባን በተከታታይ ማለት በተደጋጋሚ የሚሰጥ ሚስጥር የሆነው ደጋግመን ስለምንበድል ነው፣ ኃጢአት ስለምንሰራ ነው። ሚስጥረ ንስሐና ሚስጥረ ቁርባን የሚደጋገሙ ለዛ ነው። ደጋግመ ተወለድ አትባልም። በጥምቀት አንዴ ከተወለድክ በቃ በቂ ነው። ልክ በስጋ አንዴ እንደተወለድከው ሁሉ በስጋ አንዴ ከተወለዳችሁ በኋላ ግን ጋይስ በደንባሮች ስሙ፣ በስጋ አንድ ጊዜ ከተወለዳችሁ በኋላ ግን ትወድቃላችሁ፣ ትነሳላችሁ፣ ትወድቃላችሁ፣ ትነሳላችሁ። ከዛ ቀስ በቀስ ደግሞ ታድጋላችሁ። በመንፈስም እንደዛው ነው። በመንፈሳዊ ሕይወታችሁም በመንፈስ አንድ ጊዜ ነው የምትወለዱት። ደጋግማችሁ ውለዱ አትባሉም። ተወለዱ አትባሉም። ሶሪ ደጋግማችሁ ተወለዱ አትባሉም። አንድ ጊዜ የምትወለዱት ከዋና ከመንፈስ ከውሃና መንፈስ። ከዛ በኋላ በመንፈሳዊ ሕይወታችሁ መውደቅም መነሳት ያለ ነው። የፈለገ ቅዱስ ቁርባን ትቀበላላችሁ፣ ግን መውደቅ መነሳቱ ላይ ግን ማለት ነው። አሁን ላይ ይኸውልህ፣ አሁን ባለንበት ሁኔታ ማንቆርብ ከሆነ መውደቅ ከዛስ መውደቅ ብቻ ነው የሚለው። ከዛን ከቅዱስ ሚስጥር ስንካፈል መውደቅ መነሳት ይሆን ይላል። አያችሁ፣ ከቅዱስ ሚስጥር ተካፍላችሁ ኃጢአት ልትሰሩ ትችላላችሁ። ያለን በቃ ማለት ይሁን አዲስ ነገር አይደለም፣ እናንተ ላይ የሚጀምር ነገር አይደለም። ይህ በቃ ምንም ቅዱሳን አባቶቻችንም አሁን በቅድስና ደረጃ ያደጉ አባቶቻችንም እናቶቻችንም 101% እርግጠኛ ሆኜ የምነግራችሁ ጋይስ እየወደቁ እየተነሱ ነው። አሁን እንደዚህ አይነት ፐርፌክሽን ላይ ደረሱት። እንደዚህ አይነት ትልቅ ንፍት ወደ ፍጽምና ደረጃ ወደ ጌታ እርሱን ወደ መምሰል ከፍ ብሎ ያደጉት ዝም ብሎ መውደቅ የለም በህይወታቸው። ዝም ብሎ ብቻ መሸክሸክ ነው ወደ ላይ አይደለም። የምር እንደዛ ሊሆን አይችልም። በቃ መውደቅ ይኖራል። አያችሁ፣ አፍተር ኦል እኛ ጌታ ኢየሱስ አይደለንም። ጌታ ኢየሱስ ምንም እንከን የለበትም፣ ምንም እንከን አልተገኘበትም። እና እኛ ምንም እንከን ሳይገኝብን ዝም ብለን እንሂድ አይባልም። ትወድቃለህ፣ ትነሳለህ። ይሄ ግን ጋይስ ይሄ መውደቅ መነሳት ያለ ነው ማለታችን ግን ማለት ነው እንድትወድቁ ፈቃድ ግን እንዳይሆን። ፈቃድ አይደለም፣ ፈቃድ እየሰጠን አይደለም። ኃጢአትን መስራት የለብንም፣ ግን በአንድም በሌላም ምክንያት ግን ኃጢአትን ልንሰራ እንችላለን። በስንፍና ልንወድቅ እንችላለን። ደግሞ ኃጢአት እኮ ምንም አሁን እኛ የምናስበው ትልልቁን ኃጢአት ስለሆነ ነው እንጂ ስንፍና በራሱ ኃጢአት ነው። በጣም ብዙ ነገር አለ። ለማንኛውም በሉ የመጀመሪያው ማወቅ ያለባችሁ ነገር ቅዱስ ቁርባን ከተቀበልኩኝ በኋላ ኃጢአት ብሰራስ አትበሉ። እንደዛ ሳይሆን የምትሉት ጌታ ኢየሱስን ነው ማሰብ። ኃጢአትን አታስቡ። ኃጢአትን ባሰባችሁ ቁጥር ኃጢአት በሐሳባችሁ በህሊናችሁ ይነግሳል። ክርስቶስን ባሰባችሁት ቁጥር ክርስቶስ በሐሳባችሁ በህሊናችሁ ይነግሳል። ስለዚህ ክርስቶስን እያሰባችሁ ቁረቡ። ድንገት ኃጢአት ብትሰሩ የፈጠና አየር እዛው ምንም ጋይስ ኃጢአትን ከሰራችሁ ከቆረባችሁ በኋላ ጊዜ አትስጡት። እዛው ኃጢአትን በሰራችሁበት ቅጽበት ማለት ነው የፈለጋችሁት አይነት ነውር ይሁን፣ አደገኛ ኃጢአት ይሁን፣ እኔ ነኝ ያለ ነውር እዛው በሰራችሁበት ቅጽበት ብድግ ብላችሁ ወደ አባታችሁ ሂዱ፣ ወደ ንስሐ አባታችሁ ሂዱ። ማለት ወደዛ እስከምትሄዱ ድረስ ሲጀመር መንፈስ ቅዱስ ይወቅሳችኋል። ኃጢአትን በሰራችሁበት በዛችሁ ቅጽበት የመንፈስ ቅዱስ ወቀሳ አለ። ስለዚህ ጌታው ይቅርታ በቃ ይቅርታ ምንድነው በስንፍና ድካም ጣለኝ ጌታዊ ተዋጊ አንተ ነህ። እኔ ግን በስንፍና ያንተን የመዋጋትህን ጥቅሙን ለራሴ ልወስዶ አልቻልኩም። እንድትዋጋልኝ ልፈቅድልህ አልቻልኩም። ለአንተ ጥሩ ልሆን ማለት ጥሩ ቦታ ልሆን አልቻልኩም ጌታዊ። ስለዚህ ይቅርታ አድርግልኝ ምናምን ይሁን ትጸልያላችሁ። ከዛ ወደ ንስሐ አባታችሁ ልም ብላችሁ መሄድ። እዛው ንስሐ ትገባላችሁ። እዛው ለንስሐ አባታችሁ ነገራችኋቸው። በነገታውም ካሏችሁ በነገታው መቁረብ፣ በሚመጣው እሑድ ላይ መቁረብ ካለባችሁ በቃ እንደዚህ አየር ላይ በፍጥነት ከዛ ቀስ በቀስ እንደዚህ ሲሆን ማለት ነው ይሄ መውደቅ መነሳት አልነበር ያልኳችሁ። ከዛ ቀስ በቀስ እየተቀየረን እንሄዳለን። ወደ ምን እያደግን እንሄዳለን? መውደቅ መነሳት አይዛል። መነሳቱ ትንሽ ከፍ እያለ ይላል እየጨመረ። ከዛ በኋላ መውደቃችን እየቀነሰ ቀስ በቀስ ይሄ ኃጢአት የምንሰራው ነገር እየቀነሰ ይሄዳል። ጋይስ ቀስ በቀስ የምንወድቀው ነገር እየቀነሰ የምንነሳው ነገር ደግሞ እየጨመረ ይሄዳል። ከዛ አሁን የሚያሳስበን በጣም ይሄ በድርጊት የምንሰራቸው ኃጢአቶች ምናምን ሁሉ፣ ለምሳሌ አንድ ሰው በዝሙት የሚፈተን ከሆነና ዝሙትን የሚያደርግ አይነት ሰው ከሆነ
ከተለያዩ ሴቶች ጋር ምናምን ከተለያዩ ሴቶች ጋር ብቻ አይደለም አክቹዋሊ ካላገባት ሴት ጋር ከአንዲት ሴት ጋር ቢሆን እንደሱም አይደረግም ነው እንደምታውቁት። እና ብቻ ኤኒዌይስ የራሱ ካልሆነች እህት ጋር እንደዚህ በማድረግ ምናምን የሚፈተን ከሆነና እንደዚህ የሚያደርግ ከሆነ ከነዚህ አይነት ኃጢአት በቃ ቀስ በቀስ እንትን ይልና የሆነ ሰዓት ላይ ለሱ እንደው እንትን የሚለው የሚፈትነው ፈተና እንደዚህ በድርጊት እንደዚህ መፈጸም አይሆንም። የሐሳብ ይሆን ይሄዳል ቀስ በቀስ በቃ የሐሳብ ጦርነት ቀስ በቀስ ማለት ነው። ከዛ በኋላስ ቀስ በቀስ ከዚህ የሐሳቡም ደግሞ ቀስ በቀስ እየነጻ ደግሞ ይሄዳል። ልክ ገና ሐሳቡ ሲመጣ በመቃወም ምናምን ማለት ነው። የጌታን ስም መልሶ መላልሶ በመጣራት ዝም ብሎ በሐሳባችሁ የክርስቶስን ስም ዝም ብሎ መጥራት እኮ በጣም ፓወርፉል ነው። ታውቃላችሁ አይደል? ዋክ ስታደርጉ ስትራመዱ ሊሆን ይችላል። የሆነ ነገር ላይ ስትሆኑ ምናምን እንትናችሁን ይሄ ሐሳባችሁን ቢዚ ያድርጉት በጌታችን ስም ዝም ብሎ በቃ የክርስቶስን ስም ደጋግሞ መጥራት ጌታ ኢየሱስ ዝም ብሎ መጥራት ስሙን በጠራነው ቁጥር ሐሳባችንን ይቀድሰዋል። ሐሳቡ የተቀደሰለት ሰው ደግሞ ግብሩ ይሄ ስራውም የተቀደሰ ይሆናል። ስራውም ይሄ የምንሰራው ስራ ከሐሳብ የሚመነጭ ነው። ኃጢአትን አንድ ሰው የሚያደርገው አስቀድሞ አቅዶት ተመኝቶት ምናምን አይደለ አስቦት፣ ግን ሐሳባችን በክርስቶስ ስም በጌታ በኢየሱስ ስም ከተቀደሰ ነውርን አናደርግም፣ እንቆጠባለን። ስለዚህ የጌታን ስም ደጋግሞ መጥራት እና ለማንኛውም ቀስ በቀስ እንደዛ የሐሳቡን ፈተናም እየቀረለት ወይም ደግሞ በዛ የሚወድቀው ነገር ቀስ በቀስ እንትን ይላል እና ቀስ በቀስ ነው ጋይስ የሚታደገው። ስለዛ ወደ ቅዱስ ሚስጥር ዝም ብሎ የሚሄድ ወደ ቅዱስ ሚስጥር ስትሄዱ አሁን እዩ ወደ ጌታ ትሄዱና ጌታ ሆይ ከአንተ ጋር መኖር እፈልጋለሁ አላችሁት አይደል? ኦኬ እሺ፣ ከእርሱ ጋር መኖር ትፈልጋላችሁ እና ጌታ አንተን በህይወቴ ውስጥ እፈልግሃለሁ፣ እባክህን ጌታ ከአንተ ጋር አምረኝ። ኦኬ እሺ፣ ከጌታ ጋር መኖር ትፈልጋላችሁ ዘንድ ጌታ ቃል ገባላችሁ። ምን ብሎ ቃል ገባላችሁ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ ዮሐንስ ወንጌል ምዕራፍ 6 ላይ። እንዴ ይሄ እኮ ትልቅ ቃል እኮ ነው እንዴ! ቃል ገብቶላችኋል። ምን አይነት ቃል የገባው? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። ጌታ በእኛ ሊኖራ እኛም በጌታ። ይሄ በቃ ትልቅ በረከት ነው። ከዚህ በላይ ትልቅ ስጦታ ምን አለ? በቃ ጌታን ይኸው ለምኑት። ጌታችን ደግሞ ይኸው በቃ ሰጥቻችኋለሁ። ልክ በእንደዚህ አይነት ልመና ውስጥ ሆናችሁ በእንደዚህ አይነት መሻት ውስጥ ሆናችሁ ልክ ወደ ቅዱስ ቁርባን ስትቀርቡ ማለት ወደ ቅዳሴው ሄዳችሁ ቅዳሴ ስትሄዱ ደግሞ ተለማመዱ። እሺ ጋይስ፣ እኔ አሁን ባይዜ እንግዲህ እዚህ እንትን ላይ ቲክቶክ ላይ አላወጣሁትም፣ ለጊዜው አላወጣሁም እንጂ እንትን ሲል ምንድነው ያው ሰው መብዛትም ስለሌለበት እዛ ቴሌግራም ላይ ያላችሁ ሰዎች ግን እንደምታውቁት የሆነ የአዲስ አበባውን ልንጀምር ነው። አዲስ አበባ የህብረት ነገር ሊኖረን ነው። ጌታ ቢፈቅድ ቢረዳን ብንኖር ሰብሰብ ብለን እንደው ይሄ ለመቁረብ ምናምን ብቻ መሰባሰብ ሳይሆን የትኛውም ሰው ጭራሽ ወደ ቅዱስ ቁርባን አሁን እንደዚህ አይነት እንዳልኳቸው አይነት ሰው በተለይ የኃጢአት ልምምድ ውስጥ ያለ ሰው ሊሆን ይችላል። በቃ ክርስቶስን ምንም እንደው ልናፍቁ አልቻልኩም ልወዱ አልቻልኩም የሚል አይነት ሰው ሊሆን ይችላል ምናምን። በጣም ብዙ አይነት ሰው አለን እና ምንም አይነት ሰዎች ብንሆን ግን የምንቆርብም ሰዎች ልንሆን እንችላለን። የሆነ ኮሚኒቲ ነገር ያስፈልጋል መቼስ። የሆነ ኮሚኒቲ መሬት ላይ ያለ እየተሰባሰብን የምንመካከርበት፣ የምንዘምርበት፣ የምንጸልይበት ሊሆን ይችላል። ይሄ ነው ይስ የምንማማርበት ምናምን የምንመካከርበት የሆነ ኮሚኒቲ ነገር የሆነ ህብረት ነገር ያስፈልጋል መሬት ላይ እና በቴሌግራም በኩል የሆነ የተወሰነ ፎርም ምናምን አንድ ፎርም አስሞልቼ ነበረ። ስለዚህ አሁን በቅርቦች የማማቷ ምናምንም ትለፍና የበዓል ሰሞኑም ስለሆነ በወር አንዴ የበወር ሁለቴ እንገናኛለን ተባብለናል እና ሰው ይሄን ያነሳው ስለምን ነበር? በተቻለ አቅም እንደዚህ ህብረቶች ምናምን ጥሩ ናቸው። ቀስ ብለን ግን የሆነ እየሰፋ የሚሄድ ከሆነ እዚሁ ቲክቶክ ላይ የምናመጣውና ደግሞ ወደፊት ደግሞ እንደዚህ እየተገናኘንም እርስ በእርስ ደግሞ እንደዚህ እንመካከራለን። ከዛ በኋላ ይህን ነገር ያነሳሁት ለምን መሰላችሁ? እዛ ላይ ምን እያሰብኩኝ ነበረ? ትምህርት እንዲሰጥ የቅዳሴ ትምህርት። አሁን እዛ ህብረታችን ላይ በቋሚነት የማደርገው አንድ ነገር የቅዳሴ ትምህርት እንዲሰጥ አደርጋለሁ። የቅዳሴ ትምህርት አንደኛ ቅዳሴ ራሱ ምንድን ነው? ራሱ ቅዳሴው ላይ እየተከናወነ ያለው ነገር
ካህናቱ ምንድን ነው የሚሉት? ህዝቡስ ምን እያለ ነው? እኛስ ከህዝቡ ጋር ኧረ ምን እንበል? ይህን ነገር በጣም እሱ ላይ አሁን በጣም በቃ ወጥር እንዲሰራ ማድረገው እሱ ነው። አንድ እዛ የሚሰባሰቡ ልጆች አትሊስት ቅዳሴ ሲያስቀድሱ ደስ ብሏቸው ምን እየተፈጠረ እንደሆነ አውቀው እንዲያደርጉት አብረው ከህዝቡ ጋር እየጸለዩ ህዝቡ ይበል ዲያቆን ይበል ካህን ይበል ህዝብ ምናምን እኮ አሉ አይደል? ቅዳሴያቸው ላይ ካህኑ የሚለው ፓርት አለ፣ ዲያቆኑ የሚለው ፓርት አለ፣ እኛ ህዝቡ ደግሞ ምንለው ፓርት አለ። ስለዛ ከህዝቡ ጋር ተሰባስበው ዝም ብለህ ሌላው ሰው የሚናገሩን እየሰማ ምናምን ብቻ አንተ ምንም አታውቅም፣ ዝም ብለህ መሀል ላይ ዝም ብለህ ቆመህ ብቻ አንተ የምትል ከሆነ እኔ ሊሰለችህም ይችላል። ከታላቅ ይቅርታ ጋር ማለት ሊያደክምህም ማለት ነው፣ ሊያደክምህም ይችላል። ስለዛ ይልቁንም ግን ምን እየተባለ እንደሆነ ስርዓቱን መረዳት፣ ቃላቱን መረዳት እሷ ደግሞ በጣም ቀላል ማለት በተለይ የኛ ቤተክርስቲያን በቃ እሱን ለመረዳት በጣም ቀላል ነው። ወጥ ነገር ስለሆነ በጣም ቆንጆ ነው። እሱን አንድ ጊዜ በደንብ ትምህርት ይሰጥበታል። ከዛ በኋላ ይውላችሁ ቅዳሴውን በደንብ ካወቃችሁት ማለት ነው። ከዛ በኋላ በቃ በሙሉ እምነት፣ ዋናው እምነት ነው። ቅዳሴ ላይ የሚያስፈልገው እምነት ነው። ልክ ወደዛ ወደ ታላቁ ማዕድ ስትቀርቡ ካህኑ ህብስቱን ይዞ በአፋችሁ ላይ ያስቀምጣል አይደል? አዎ በአፋችሁ ላይ ያስቀምጣል ህብስቱን ማለት ነው። ህብስቱን ይቆርስና ያው ህብስቱን ያው አክቹሊ ብዙ ጊዜ አንዴው የክርስቲያን አይደል ቀጥታ ዝም ብሎ አፋችን ውስጥ ብቻ ነው የሚያስቀምጡልን የሚያደርጉልን። ህብስቱን ማለት በህብስት መልክ የጌታን ስጋ ማለት ነው አይደል? አዎ ህብስቱ ያ የምንባርከው ምንድነው የምንቆርሰው ህብስት ከጌታ ስጋ ጋር ህብረት አይደለምን ይላል። ስለዛ ያ የሚባረከው ህብስት የጌታ ስጋ ነው። ጌታስ በሐዲስ ኪዳን ስጋውን በህብስት መልክ ነው የሰጠን፣ በህብስት ፎርም በህብስት መልክ አድርጎ ጋይስ፣ ደሙን ደግሞ በወይን መልክ አድርጎ ደሙን ከዛ ከዕርፈ መስቀሉ ላይ ልክ ስትቀበሉ ወይን እኮ ነው የሚለው አይታችኋል አይደል? ጣፋጭ ነው ምናምን ወይ በተለይ ቤተክርስቲያን ጣፋጭ ነው ወይን ነው የሚለው ከወይን የሚዘጋጅ ስለሆነ ማለት ነው። ግን በዛ በወይን ጣዕም በወይን መልክ ግን የተቀበልነው በእውነት ያለ ሐሰት የጌታችንና የመድኃኒታችን የኢየሱስ ክርስቶስን ክቡር የሆነውን ደሙን ነው ያለ ሐሰት ጋይስ፣ እውነት በእውነት ማለት ነው። እና ኢቭን ከቅዱስ ሚስጥር ከመካፈላችን በፊት አሜን 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 ብለን ጸልየን፣ አዎ እርሱ እውነተኛ እንደሆነ እውነተኛ እንደሆነ የጌታ ስጋ እንደሆነ እናምናለን ብለን ጌታ ሆይ ሞትን እንመሰክራለን፣ ቅድስት ትንሣኤን እናገራለን እያለን ማድረግህን ዳግም እንደምትመጣ ይህን ሁሉ እንናገራለን እያለን ነው ሄደን የምንካፈለው። ቅዳሴያችን ላይ እንደዛ እየንጸልይላ አስቀድመን የሀበነ ከመባሉ በፊት ማለት ነው። እና በእምነት ሆነን ልክ እንቀርባለን። ልክ ስንቀርብ እንዳልኳችሁ ካህኑ ህብስቱን ማለትም የጌታን ስጋ በህብስት መልክ ማለት ነው ልክ አፋችን ላይ ሲያስቀምጡ አንድ በሙሉ እምነት ማወቅ ያለብን እዛ ጋር የጌታ ፕሬሰንሱ አለ። ጌታ ይገኛል። ቅዳሴ ላይ ጌታ አለ እና ጌታ ይገኝና ጋይስ ጌታ ይገኝና በዛ በካህኑ እጅ ስጋውን ራሱ ጌታችን ይሰጠናል። ልክ በዛ በሐሙስ ዕለት ጌታችን ህብስትን ባርኮ እንኩ ስጋዬን ብሎ በራሱ እጅ ነው ባይዘው የሰጠው እና ኦገስትን ይናገራል። የራሱን ስጋ በእጁ ይዞ ሰጣቸው ይላል። የራሱን ስጋ በእጁ ይዞ ሰጣቸው ይላል። ልክ እንደዛ ማለት ነው። በካህኑ እጅ አይተዋል። በካህኑ በኩል ይገለጥና ጌታ ኢየሱስ በካህኑ እጅ ስጋውን በአፋችን ላይ ያስቀምጣል። ማን? ጌታ ኢየሱስ በካህኑ እጅ ራሱ ጌታ ኢየሱስ በመንፈስ ነው የሚገኘው። ለዛ ነው በካህኑ እጅ የምንለው። በካህኑ እጅ የምንለው ጌታ ኢየሱስ በመንፈስ ነው እዛ ጋር የሚገኘው። ማለት በመንፈስ ነው የሚገኘው ያልኩት ህብስቱ ላይ አይደለም። ደግሞ በካህኑ ይሄ ከካህኑ አንጻር ያለው ነው። ህብስቱ ጋር በመንፈስ አይደለም። የምርም ኦራሊ እንቀበሏለን። አሁን ስናላምጥ ምናምን ያንን ህብስት የምርም የጌታን ስጋ ያላምጠን ነው። ዝም ብሎ በመንፈስ ብቻ እንደሚሉት እንደ ካልቪኒስቶችም አይደለም። እንደዚህ አይነት ትምህርት ስላለ ተውት። አሁን እሱ ወደ ንጽጽር ውስጥ አልግባ። ቁም ነገሩ ምንድን ነው? ጌታ ኢየሱስን እዛ ጋር በቃ ማሰብ አለብን። ልክ ልትቀበሉት አሁን የምትቀበሉ ሰዎችም ይህን ብታደርጉ ጥሩ ነው። ልክ ወደዛ ወደ ቅድስት ጠረጴዛ ስትቀርቡ ወይም ደግሞ ወደዛ ወደ ማዕዱ ስትቀርቡ ከጌታ ላይ ብላችሁ ከጌታ ላይ እየተቀበላችሁ እንግዲህ እያሰባችሁ ተቀበሉ። ከዛን የጌታን ምሕረት ዝም ብላችሁ ብቻ የጌታን ቸርነቱን ደግነቱን ዝም ብሎ ማጣጣም ነው። ከዛ በኋላ የጌታን ጌታው ተገኝተ ለእኔ ለደካማው ለኃጢአተኛው
ደጋግሜ ለምበድል ለእኔ ቅዱሱን ስጋህን በካህኑ እጅ አቀበልከኝ። አባቱ ይተመስገን። አይቷል። እና በሙሉ እምነት እያሰብከው ስታደርግ ጌታን በቃ እንድትወደው ያደርጋል፣ እንድናመሰግነው ያደርገናል። በልማድ ብቻ እንዳይሆን እሺ። ቅዱስ ቁርባኑን ዝም ብሎ ሄዶ ብቻ ተቀበለ ላጥና እንደዛ መሆን የለበትም። ይሄ ለቅዱስ ቁርባን ያለን ያውን ይሄ ፍራቸው ክብሩ ምናምን አለ አይደል? ኢትዮጵያ ውስጥ ጥሩ ነው እሱ፣ በጣም ደስ ይላል። ችግሯን እየተቀበልን አይደለም እንጂ ይሄ ፍራቸው ክብሩና ጥሩ ነው። ግን የሆነ በእውቀት ግን መሆን አለበት። በእውቀት ይሁንና ዝም ብሎ የውሸት ፍራቻም እንዳይሆንብን በእውቀት በትህትና ምናምን ይሁንና ከዛ በኋላ የውሸት ፍራቻ አይደለም እኛ ጋር ያለው እንደዛ እንዳይሆንብን ያልኩት እንጂ እኛ ኢትዮጵያውያን ጋር በጣም እውነት ምንም ይታወቃል። በጣም እኔ እንደውም አንዳንድ ጊዜ የሚያስፈራኝ እንደውም ከታላቅ ይቅርታ ጋር ዲያቆናት ጋር ምናምን ነው። እኔ ማለት ከታላቅ ክብር ጋር ጋይስ እኔ ይሄንን ያው እንደዚህ ስለ እንትን እንዳይመስልብኝ እንጂ ይቅርታ መኩተው የምር እኔ ምናልባት አንተ ሐሳቤን ከተጋራኸው እንጂ አንዳንድ ጊዜ በጣም ያሳቅቀኛል። እኔ ለምሳሌ በዕርፈ መስቀሉ ለሕፃናት ደሙን ሲሰጡ የሚያደርጉት የጥንቃቄ ጉድለት እኔ የሆነ ቀን ተሳቅቄ ለሞተ ዛፍ ፊት ላይ ቆሜ በወላዲቷ ስም እንዲህ በጌታ እንዲህ በስመ አብ እንደዚህ እንትን ይላል። እኔ የራሱ የዲያቆኑም እንትን ነው፣ ግን ወላጆችም ደግሞ እውቀቱም የላቸውም። በእርግጥ ልክ እንደዚህ አፋቸው ላይ ይንጠባጠባል። ከዛ በኋላ ከፈለገች ወላጇ ጥርግ ታደርግላታለች። ጌታ ኢየሱስ እኔ በጌታ ስም ተሳቅቂ ክርስቶስ በሚያውቀው እና እንደዚህ ይሄ በጣም ሺም ነው እና ይሄ የእውቀት ማነስ ነው። ሆን ብሎ የመናቅ የመዳፈርም አይደለም። በእርግጥ ግን እውቀት ያስፈልጋል። ይሄ የክርስቶስ ደም በጣም አደገኛ ነው። በጣም እንዲህ የምርም የክርስቶስ ደም ነው ብለን ካመንን የክርስቶስ ደም እንደዚህ እንደቀላል ዝም ብለህ የሆነ ሕፃን ልጅ ላይ ሲንጠባጠብ ዝም ብለህ መተለጠርግ ነው ወይ ደግሞ ዝም ብለህ ታንጠባጠባለህ። በጣም በጥንቃቄ ዲያቆናት ሲጀመር አንድ ጨቅላ ሕፃን ዲያቆን መቶ እንደዛ ከሚያደርግ እኔ ስነ ስርዓት ያላቸው ሳይሆን ይቅርታ የሆነ እንትን ያሉ በሰል ያሉ ተረጋግተው ማድረግ የሚችሉ ይህንን ሃንድል ማድረግ የሚችሉ በተለይ ለሕፃናት ሲሆን ይፈልጋል። ቀስ ተብሎ ምናምን ነው እንትን ስለሚሉ ሕፃናት ማለት ነው። ለወላጆች ትምህርት ቢሰጥ አሁን ሰንበት ትምህርት ቤቶች ላይ ምናምን በጣም በቀላሉ መስራት እኮ ይቻላል። አሁን አስቸጋሪ ሆነ እንጂ ሰንበት ትምህርት ቤት ላይ ያላችሁ ሰዎች ምናምን አሁን ይሄንን በደምብ እንትን ማለት የሆነ ማሳወቅ። ለምሳሌ ሕፃናት መጥተው ይማሩ የለ የወላጆች ስብሰባ ምናምን እያላችሁ የምጠሩ ከሆነ የምጠሩ ካልሆነም መጥራት ተጠሩና ከዛ በኋላ ለልጆች ሲያስቆርቡ እንዴት ማድረግ እንዳለባቸው በስህተት ወላጆች የጌታችንን ደም ከሕፃኑ አፍ ላይ ምናምን በእጃቸው ሄደው ሊነኩት እንዳይደፍሩ። አይነካም። ዲያቆኑ መንካት አይችልም። አይደለም ኖርማል ምእመን ወላጆችና ዲያቆኑ በእጁ የጌታን ደም መንካት አይፈቀድለት፣ አይቻልም። በቃ መስዋዕቱን ራሱ ካህኑ ኦኬ፣ እዛ ጋር ጌታን ወክሎ ያለው እሱ ስለሆነ ማለት ነው። እና ከካህኖች ዲያቆኑ ምንም ስለማይነካው እሱም በጥንቃቄ በተለይ መፋሰስ ምናምን በጣም ይደብራል። መፋሰስ የለበትም። እና ከዛ ውጭ ግን ምእመኑ ምናምን እንዳልኳችሁ በጣም ነው ለጌታ ስጋና ደም በጣም ትልቅ ክብር ነው ያለው። እና ይህ በጣም ደስ የሚል ነገር ነው። አሁን እኛ ጋር ያለው በጣም በቃ ደስ የሚለኝ ነገር የሚያስመሰግን ነገር ነው። ግን እንዳልኳችሁ ጌታ ግን በዚህ በብቻው ማለት ነው አይደሰትም። በጣም አክብራችሁለት በጣም ወዳችሁለት ምናምን ትልቅ የሆነ ፍራቻንም አሳየታችሁ ጥሩ ነው። ከዛ በኋላ ግን የሆነ ሄዳችሁ የማትካፈሉ ከሆነ ግን ምንድነው ፖይንቱ? ራሱ ፖይንት የሉ ማለት ምንድነው ነጥቡ? ስለዛ ምንድነው ከተባለ እንደዚህ አይነት ክብር ይኑረን። ከዛም በትህትና ሆነ ደግሞ ሄደን ከዛ ምስጢር እንካፈላለን። አሁን ሁሉም እየተካፈለ ነው። ባይዘው አሁን እዚህ ውስጥ ከእናንተ ውስጥ የማይካፈል ሰው ያለም አይመስለኝም። እውነቱን ካለ ግን የምር እሺ፣ ምናልባት አሁን ይህን ድምፅ የምትሰማ ሰው ከጌታ ስጋና ደም አሁን ላይ እየተካፈለ ካልሆነ እመነኝ በጣም ብዙ ሰው በዙሪያ ያሉ ሰዎች ምናልባት ላይቀበሉ ይችሉ ይሆናል ስላለ አይተዋል።
ግን ጠቅላላ የምር በጣም ብዙ ወጣት አሁን እየቆረበ ነው። ስለዛ እሺ ምኑ ብቻህን እኔ ብቻህን ሲውል ከምገባ ብራዘር ብትመጣ ይቻላል ተቀላቀል። ስቀልድ ነው ስቃቂ ነው። ኧረ ቤኪ አታለቃቅስ ስቀልድ ነው። ዝም ብለህ ግን ነገ ዝም ብለህ የነሳ አባትህን አገኛችሁ ቁረብ። አይ በእውነት እንዲህ አንተ ዮናስ ቆይቶ ምንም አይደለም። የምር የማትቆርብ ከሆነ በእውነት አዝንብሃለሁ በእውነት ግን ያው እኔ ባዝንብህም ችግር የለውም። ጌታ እያዘነብህ እንዳይሆን ፈራ እንጂ ትላለህ ስታስፈራራው ማለት ነው። ልጁን ሲያቀብጠው ኮሜንት ጽፉ። አይ ጌታ በሚያውቀው መሆን የለበትም። እዚህ ላይ የምንተዋወቅ አትሊስት ወንድሞች እህቶች ምናምን በቃ እኛ ይሁን አንዳንዶቹ በውጭ ዓለማት ያሉ በአረብ ሀገራት ምናምን ያሉ እህቶቻችን ምናምን በቃ መቁረብ ፈልገው ምናምን አሁን እነሱ ላይችሉ ይችላሉ። ግን ጌታ በአንድም በሌላም ጸጋውን ይሰጣል፣ ያካፍላቸዋል። ችግር የለውም። ይሄ እነሱ የማይችሉበት ሁኔታ ውስጥ ሆነው ስለሆነ ብቻ ግን ከልባቸው ግን መቁረፍ ይፈልጉ ከልባቸው ከቅዱስ ምስጢር መካፈል እየፈለጉ ከሆነ ያቃታቸው ጌታ የእነርሱም ጌታ ነው። ለእነሱ ምንም መንገድ የለውም ማለት አይደለም። ሌላ ቦታ ግን ይሄ አሜሪካ፣ አውሮፓ ምናምን ያላቸው ሰዎች ግን ምክንያት አታብዙ ማለት በቃ አለ ማለት በየቦታው የኢትዮጵያ ክርስቲያኖች አሉ። የኢትዮጵያ ክርስቲያን ባይኖር የኮፕቲክ ይኖራል ምናምን ግን የኢትዮጵያ ክርስቲያን ብዙ አለ እውነቱን ለመናገር። ስለዛ ጠጋ ማለት በየቦታው ነው ያለው። በአውሮፓም በአሜሪካም እኔ እስከማውቀው አለ። አይ ነው አውሮፓ ላይ አንዳንድ ቦታዎች ላይ ለብዙ ሰዓታት ነድታችሁ ምናምን ነው የምትሄዱት። አሊያም ደግሞ በትሬን ምናምን ለብዙ ሰዓት ሊል ይችላል። ግን ምን ጣጣ በጌታ ስም እንደዚህ አይነት መዝገብ ለማግኘት የጌታችን ስጋና ደም እንደዛ ማድረግ ነው። እና ቢያንስ እዚህ የምንተዋወቅ ሰዎች ምናምን ከቅዱስ ምስጢር መራቅ የለብንም። እዚህ ከኛ ጋር አሁን አብረን እንደዚህ ተሰባስበን ተማምረን ምናምን ነገረው ናይስ በጣም ቅዱስ ቁርባን ትክክል ምናምን ብለን ከዛ በኋላ ከዚህ ከሚዲያ ወጣ ስንል ግን እርግፍ አድርገን አሁን ያወራነው ነገር የምንረሳ ከሆነ እንዴት አለ ምንድን ነው ነጥቡ? እኛስ እዚህ መቀመጣችን ምንድን ነው ጥቅሙ? ስለዚህ ይሄ ምንም ኢንቬን ነው ማለት ነው። ዝም ብሎ እንደዚህ እንትን ማለታችን ዝም ብሎ እንደዚህ ለከንቱ ነው ማለት ነው። በቃ ለከንቱ ምንም ጥቅም የለውም ያስብላል እንደዛ ከሆነ። እና በተቻለ አቅም እንትን ማድረግ እኔ የንስሐ አባት ቶሎ መያዝ፣ ከቅዱስ ምስጢር ቶሎ መካፈል፣ ኃጢአት ብሰራት ምናምን ብላችሁ አታካብዱ። በቃ ከሰራን ቶሎ ደግሞ ንስሐ እንገባና ደግሞ አሁንም እንቆርባለን። ቅድም እንዳልኳችሁ ነው ኃጢአት ላይ አይደለም ትኩረት ማድረግ ክርስቶስ ላይ ነው። ኃጢአት ላይ ትኩረት ባደረግን ቁጥር ኃጢአት በልባችን ይነግሳል ብያቸዋለሁ። ክርስቶስ ላይ ትኩረት ባደረግን ቁጥር ግን ክርስቶስ በልባችን ላይ ይነግሳል። ልብህ ላይ የነገሰው እሱ ይገዛል እና ልብህ ላይ ጌታን አንግስ፣ ኃጢአትን አታንግስ። ኃጢአት ቢፈታተንህ ራሱ አታስቡ፣ አትሊስት አትፍቀድለት፣ አትሊስት አታስቡ፣ ጌታን አስበው እና በሀሳብህ ጌታ ኢየሱስ ይመላለስበት። አይተዋል። ሀሳብን ክርስቶስ በተመላለሰበት ቁጥር የክርስቶስ ይሆናል ሀሳብ። ለማንኛውም በሉ ጋይስ እንትን አድርጓ ቁረቡ ምናምን ለሌሎቹም እንደውም አራያው እናንተ ቆርባችሁም ከዛ በኋላ ደግሞ ጓደኛችሁም ደግሞ እንዲቆርብ አድርጉት። ጓደኛችሁ እንድትቆርብ አድርጓት። ከዛን እሷም ደግሞ እንደዛ ታደርጋለች እያለን አይተዋል። በቃ ሊያስተያይዘን እንደዚህ ማድረጋችን እኮ አያስመነኩሰንም። አንዳንድ ሰው ይፈራል። ኧረ እንዲህ ከቆረብኩ በኋላ ልመነኩስ ነው እንዲህ የሚል አይደለም። እንዲህ እኔ ራሱ እኮ ተሳቀኩኝ እኮ እዚህ ጋር እኮ እኔ የፑል ቤት ብታገኙ ምን ልል ነው እኮ አልኩኝ እኮ የሆነ ሳለ እኔ አልፎ አልፎ ለምሳሌ ፑል ይጫወታለሁ። እንዲህ ፑል ቤት የተገናኘን ቀን ምንድን ነው ምን ልትሉኝ ነው? እንዴ አኬ ልበርክ ነው የመጣሁት እንዳትለኝ ልትሉኝ ነው? ምንድን ነው ልበርክ ማለት እንትን ነው። ፑል የመጀመሪያውን ሻት የመጀመሪያውን እንትን እንደዛ ነው የሚባለው። በርክ ነው የሚባለው። አሁን እኔ ተውኝ። ይህ ዲያቆን ሲጫወት ብታገኝ ልትሉ ነው? እኔ አፈርኩኝ። እኔ አብሮ ሲጫወት እኔ ክውን ያልኩት ዲያቆን እርሱ ምን ያልኩት እኔ ሌላ ምንም አላልኩም። በእውነት እንዲህ ዲያቆን እርሶም ፑል ይጫወታሉ፣ ድንጋይ ያጋጫሉ። አዎ አክሊል እኔ እኮ ድንጋይ ያጋጫሉ። እንዲህ በምን በዚህ በስቲኩ? አዎ በዚህ በስቲኩ። እሱ እንኳን በስቲኩ በዱላው አለኝ። እንዴ እሺ ኖርማል እቺ ከረምቡላ አነሳ አይሞክሯት። እሷ እንኳን ተከረ። አይ ግን ጋይስ
ከመኩታው ጋር የተወሰነ አንዳንዴ ፑሉን ምኑ እናደረዋለን። ከመኩታው ጋር ቻለም ጀሞ ያደረዋል አልፎ አልፎ። ጀሞ ትንሽ አስቸጋሪ ነው በእርግጥ አንትሽም አለ አጠገባችን እና አሁን ለሩ እንደዚህ አልኳችሁ ኳስ ስለተጫወታችሁ ከዚህ በፊት እንዳልኳችሁ ባስኬትቦል የሚወድ ሰው ባስኬትቦል ሊጫወት ይችላል። እግር ኳስ ሊሆን ይችላል። ምንድነው ጤናማ ከሆነ ሙቪ አልፎ አልፎ ላይ ይችላል አለማብዛት እንጂ ሙቪም ጤናማ ነው። ምንድነው ፑል እንዳልኳችሁ ሰው ሊጫወት ይችላል። ዋና ሊዋኝ ይችላል። ዋናው እንኳን እኔ አላውቅም፣ እሱ ላይ ሌሎች ይተነትናሉ። እኔ ስለሌለሁበት እነ መኩ ይተነትናሉ፣ ችግር የለውም። እና ምን እያልኳችሁ ነው? መቁረባችሁ እነዚህን ነገሮች እንዳታደርጉ ለምሳሌ አይከለክላችሁም። ከጓደኞቻችሁ ጋር እንዳትስቁ እንዳትጫወቱ የሚያደርግ ራሱ እኮ አይደለም። መቁረባችሁ የሚያደርገው እናንተ ከነውር የሚያደርግ ነው። ወይ ፓፓ ምን አልሽኝ? ኦኬ እሺ። ምንድን ካርታ ይቻላል ወይ? የሆነ ከታች ምን የኮንዶሚኒየም ካርታ ነው? መኩ አንቺ መልሽለት። እንደዛ ከሆነ እንግዲህ እኔ ምኑን አውቄ ይሄን ነገር። ካርታም ጤናማ ነው ካልበዛ። ካርታ መብዛት የለበትም፣ ምንም ነገር መብዛት የለበትም። አክቹዋሊ በጣም መብዛት የለበትም። ካርታም ሳይበዛ በ15 ቀን አንዴ ትላለ። እና ምንድነው ይሄ መቁረባችን እኛን የሚያርቀን ከጓደኞቻችን ጋር ካለን ግንኙነት አይደለም፣ ከኃጢአት ነው፣ ከርኩሰት፣ ከነውር፣ ሰዎችን ከመበደል፣ ሰዎችን ከማሳዘን፣ የሰዎችን ልብ ከማስከፋት፣ ቤተሰቦቻችንን ከማሳዘን፣ በጓደኞቻችን ላይ ክፉ ከመሆን፣ ከቅንዓት፣ ከአድመኝነት፣ ከክርክር፣ ከጠብ፣ ከምንፍቅና፣ ከዝሙት፣ ከመዳራት እና ከመሳሰሉት ከእንደዚህ ኃጢአቶች ነው የሚያርቀን። እና ከዛ ደግሞ መመራቅ አለብን። እኔ እውነቱን ለመናገር ጋይዝ እውነቱን ጌታ የሚያውቅ እውነቱን ለመናገር ማለት ነው። አሁን ያልኳችሁ እነዚህ ከነዚህ የሚያርቀን ብያችሁ የለ እኔ ማለት ክርስቲያን እኔ ባንሆን ራሱ ኖሮ ማለት ነው የጌታ ባንሆን ራሱ ኖርማል እንደ ሰው ስለሆነን ብቻ ራሱ ማለት እኮ ነው ሰው ስለሆነን ብቻ ራሱ አሁን ካልኳችሁ ነገር እኮ መራቅ አለብን ማለት የሆነ ኩል ነው ሆነ መኖር ካለብህ በቃ እንደዛ ይሻላል። አሁን ላይ እንደዚህ በቃ ሆኜ ታስበው ዲሰንት ሆነ በቃ ኩል ሆነ ያማር እንዴ ክፋትን ከራስ አስወግደም። ይሄ የትኛውም ሰው ነው አይደለም ክርስቲያኑ እኔ የትኛውም ሰው እንደዚህ ነው ሊያደርግ የሚገባው። ግን እኛ ግን አትሊስት ጉልበቱ አለን። አሁን ለዛ ኃይሉ አለን። ከጌታ የምናገኘው ኃይል አለን። ኃይልን በሚሰጠን በእርሱ በክርስቶስ ማለት ነው ከአሸናፊዎች እንበልጣለን እንደተባለ የሚበረታታብን አንዳች ነገር ቢመጣ በክርስቶስ ነው የምናርፈው። እና አይ ካርታ ቁማር ምናምን በሚሉ ደረጃ ከሆነማ አስቸጋሪ ነው። ይሄ አንዳንድ ሰው በጣም ሱስ ሆኖበት እንትንም ፑልም እንደዛው ነው። ቁማር ምናምን ማለት ቁማር ራሱን ችሎ እንትን ሊል ይችላል ሊብራራ ይችላል። ግን ይሄ በጣም እንደዚህ ምንድነው ገንዘብህን እያወጣህ በጣም የምትበትን ከሆነ ያ በራሱ ኃጢአት ነው። በነገራችን ላይ ገንዘብህን መበተንህ ራሱ ማለት ነው። አንደኛ ለቤተሰቦች ማድረግ ትችላለህ፣ ለአንተ ሞቱ በከሆነ ሲቀጥል ደግሞ አንደኛ ለራስህ ከዛ ቀጥሎ ለቤተሰቦችም ከምንድነው ለየኔ ቢጤ ለሚስኪኖችም ደግሞ ትሰጣለህ። ወይም ደግሞ ብቻ ለሆነ ነገር የሚያስፈልግህን ገንዘብ ዝም ብለህ አውጥተህ መጣል የለብህም ምናምን ነገር እና እሱ እንደዛማ ይሄ በጣም ታትረ ቁማር በሚል ሁኔታ ውስጥ ገብተህ ምናምን ነገር ምንም ነገር ይሄ ፑልም ሆነ ምንም አይነት ነገር ውስጥ እንደዚህ ነገሮች ውስጥ መግባት የለባችሁም። ይህ አስቸጋሪ ነው። እሺ መለስ እንበልና ሌላው ግን ቅድም አንስቼው ይሄድበታለሁ ይሄ እንትን ያልኩት ማለት ነው። አንዳንድ እህቶች ግን የሚሉት ምንድነው ሁሌ ቁማር የምትበላ ከሆነ ተው እኔ አላቅልም ጥፋ ከዚህ ለምን እንደዛ መሆን የለበትም። እውነቱን ለመናገር ለምሳሌ ቁማር የምትበላ ከሆነ ማለት ምን ማለት ነው? የሆነ ሰውን የሚያስፈልጉን ገንዘብ እየወሰድክበት ከሆነ የሚያስፈልገውን ገንዘብ በልተው እየወሰድክበት ከሆነ እንዲህ አንተ አይሰማም ውስጥህን ራሱ ማለት የሆነ እኔ እንጃ እኔ አሁን በጓደኞች መካከል ምናምን የሆነ ነገር ልታደርጉት ትችል ይሆናል። ግን
የሆነ ሰውን የሚያስፈልገውን ገንዘብ እየበላኸው እንዴት ተደስተህ ትሄዳለህ? የሚያስፈልገው እንደሆነ ያውም እያወቅህ ብሩ እና እኔ እንጃ። እኔ ይሄ በጣም አስቸጋሪ ነው። አሁን እኮ እንትን አትበሉብኝ። ጨዋታ ብቻ መሆን ይሻላል። እንደዚህ ጨዋታ ብቻ መሆን ይሻላል። አሁን እኛ ምንም ይህንን ፑል አሁን ፑሉ ራሱ ቁማር ነው ግን የሚባለው መጉጠው። ምክንያቱም ተጫውተን አሁን እኛ ፑል ስንጫወት ማለት ነው ጋይዝ የተሸነፈ ሰው ቴብል ይከፍላል። እንግዲህ ልብ በሉ ጋይዝ፣ የተሸነፈ ሰው ቴብል ይከፍላል። ቁማር አይደለም። አረ ቁማር በልቶ ለቤተ ክርስቲያንም የሚሰጣል እየተባለ ነው። እኔ ከዚህ ልውጣ ብናት እዚህ ጋር ነፍስ የተጨነቀች ቁማር በልቶ ለቤተ ክርስቲያን ያበደ ነው። እሺ እና ኳስ ትጫወታለህ፣ የእግር ኳስ አንተ እንዳደረግከው ነው የሚሆነው። የትን ቁማር ማድረግ ትችላለህ ማለት ቁማሩን አንተ እንዳደረግከው ነው የሚሆነው። ብራስ ይዘህበት ምናምን ወደዛ ወደ ቁማር መቀየር ትችላለህ። ከዛ ሱስ ውስጥ ትገባለህ። ከዛ ሌላ ሌቨል ላይ መድረስ ትችላለህ። እንጂ አሁን እሱ የእግር ኳሱን ቁማር ነው የሚባለው። ግን ለምሳሌ እንትን ብታደርገው የለም ሁሉም ተጫዋቾች የሆነ ሳንቲም አገጫጩ እንበል፣ ሁሉም የሁለቱም ክለቦች አገጫጩና ከዛ በኋላ ብሩ ተሰበሰበ። ከዛ ላይ ያሸነፈ ይወስደዋል ተባለ። ይህም ቁማር ነው። አዎ ያሸነፈ እና ታዲያ ይህም ቁማር ነው። አይ ቆይቶ ይህንን ቀስ ብለን እናየዋለን። በሆነ ምንድነው ስገለብጠው ቁማር የሚለውን ቃል ነው አገልብጠህ ልታነበው ነው እኮስ። ምንድነው ስገለብጠው? ሩማቅ ነው። ምን አቅልሃለሁ? አይ ቀደም እያልኩ የነበርኩት ምንድነው እነዚህ ኮመንት ላይ እኮ የሚበጠብጡኝ ምድረግን በፊት እህቶች፣ ብዙ ጊዜ እህቶች ምንድነው የሚሉት ሀሳብ አልሰማም። ወደ ቀድሞ ነገር ምንድነው እኔ እንደው እንትን መቁረብ እፈልጋለሁ ግን ምንድነው አለባበሴ ላይ እንደው በዕለት ተዕለት ህይወቴ እንደው ሱሪ ነገር እለብሳለሁ እና ዘፈንም ደግሞ አለች የሚሉ ደግሞ አሉ። እኔ ፐርሰናሊ እኔ እስከማውቀው እነዚህ ሁለቱ ነገሮች ከቅዱስ ቁርባን ሙሉ በሙሉ የሚያርቁ ናቸው ብዬ አላስብም። ማለት ወደ ቅዱስ ቁርባን ለመምጣት ወይም ወደ ቅዱስ ቁርባን የምትመጡ ከሆነ ምንም በቃ ሱሪ የሚባል ነገር እንዳትለብሱ ምናምን ማለት ቤተክርስቲያን ስትመጡ አላልኩም። ደግሞ እንደዛ እንዳይወሰድልኝ ይህ በጥንቃቄ ነው ማውራት ያለብኝ። ስለ ሱሪው እናወራ። መጀመሪያ ለማስቀደስ ስትመጡ ሱሪ ለብሳችሁ አትምጡ እህቶች። ቀሚስ ነው ተለብሶ የሚመጡ። ለመቁረብ ስትመጡ ቀሚስ ለብሳችሁ ሞደስት የሆነ አለባበስ ለብሳችሁ ምናምን ፀጉራችሁን ምናምን በስነ ስርዓት ሽፍን አድርጋችሁ ምናምን ነገር መታችሁ በነጠላችሁ ምናምን በቃ ፏ ብላችሁ መቁረብ ነው። ሌላ ቦታ ያለ የማልወደው ነገር ምንድነው? የቁርባን ሰዓት በውጭ ዓለም ማለት ነው የማልወደው እኔ በውጭ ዓለም ባሉ ቤተክርስቲያኖች ላይ የማልወደው ነገር ሴቶቹ ሲሄዱ ሜካፕም ተለቅልቀው ምናምን ሊሄዱ ይችላሉ ወደ ቅዱስ ቁርባን። ጥፍራቸውን ተሰርተው ተቆሚ እንትን ብለው አፍንጫቸው ላይ ከፈለጉ ቀለበት አድርገው እኔ ማለት ያው እንትን እንግዲህ ጌታ የተቀበለውን እኛ እንትን አንደለም እንግዲህ። ግን ያው ይሄ ደስ አይልም። ይመጣል ለእኔ አይመጣውም። እኔ ሜካፕ አሁን ወደ ቅዱስ ቁርባን ስትቀርቡ ምንድነው ሜካፑ ራሱ ለምንድን ነው ምን ይሰራል? አፍንጫ ላይ ቀለበት አድርጎ ምናምን እንጂ እኮ አስቸጋሪ እኮ አላየንም እንጂ እኮ እምብርት ላይም እኮ ሊኖር እኮ ይችላል እኮ። ይሄ እኮ በጣም እኮ እንትን እያለ ነው። አዎ ይላል ደግሞ ኧረ እባክህ እኔ ስቀልድ ነው እምብርት ላይ ነው በወላዲቱ። አንተ ደግሞ ተረጋጋ። ያሟል እንዲህ እና ኖ ጴንጤዎችን አላልኩም። ጴንጤዎች ሲጀምር ቅዱስ ቁርባን አማናዊ ነው ብለውም አይወስዱም።
አንዳንድ ጊዜ አሁን ሁሉም እኮ እንደዛ ያደርጋሉ እያልኩኝ ሳይሆን አንዳንድ እህቶች እንደዛ ያደርጋሉ። አሁን በውጭ ዓለም ምናምን ቀለል አድርገው ምናምን እንደዛ ያደርጋሉ። የሚቆጧቸውም አይመስለኝም አባቶቻቸውም ማለት ነው። እና በእኛ ቤተክርስቲያን በቃ እንደዛ መሆን የለበትም። ስለዛ ልትቀበይ ስትሄጂ ከቅዱስ ሚስጥር በቃ ፏ ብለሽ እንዳልኩሽ በቀሚስ ምናምን የለም የት አባቱ የምን አባቱ ሜካፕ ምናምን አፍንጫ ላይ ምናምን የምትሰቃቂው ነገር ብረት አስተኔና ብረት አስተኔዎችም ካሉ እነሱን ወለቅ አድርገሽ በእውነት እኔ ወደ ቅዱስ ቁርባን ስትሄጂ በቃ ራስሽን ሆነሽ ንጹህ ልብስ ለብሶ ምናምን ተጠብጠብ ብሎ መሄድ፣ ከዛ መቀበል። ከዛ ከወጣሽ በኋላ ነው ቆንጂት በዕለት ተዕለት ህይወትሽ ደግሞ ምናልባት የሳፋ ያለ ሱሪ ነገር ምናምን ሳፋ ያለ መሆንም አልሆነም ብቻ ግን ያንቺን የሆነ ገላሽን ብዙም እንትን የማይል ሬቬሊንግ ያልሆነ ግልጥ የማያደርግ ከሆነ ጤናማ ነው፣ ችግር የለውም። ሽቶ በጣም የሚስብ አይሆን። እኔ እንጃ እኔ አንዳንድ ሰው ቸርች ውስጥ እንትን ሲያደርግ ያሉ ግን የሆነ እንትን አታድርጊው። በጣም እንደዚህ ሳብ የሚያደርግ ምናምን አይሁን። እኔ ባይደረግ እኔ ሳይሻል ይቀራል። እኔ ባይደረግስ በቃ እጣኑ አለ ምን ይሰራል? እጣኑ እብዳ እንዲህ ውስጥ እና በዕለት ተዕለት ህይወት ግን ቀስ እያለ ይቀየራል። አንቺ ዝም ብለሽ ያው በቃ ይሄን ሱሪ ለብሳለሁ አንምትዩን ይጅበት። ከዛ የሆነ ሰዓት ላይ መቀየር ካለብሽ ትቀየሪያለሽ። በራስሽ ጊዜ የሆነ ውስጥሽ የሚነግርሽ ነገር ካለ እየቀረ ይሄዳል። ለምሳሌ እዚህ አንዳንድ ጊዜ እዚህ ሚዲያ ላይ እኮ የምናውቃቸው አንዳንድ እህቶች አሉ አይደል? እነዚህ ምንድነው እነዚህ ቬል የሆኑት እህቶች ማለት ቬል ነገር የሚያደርጉት እነዚህ ፀጉራቸው ምናምን ሸፍኑ እነዚህ ጋቢናቸውን ብቻ የሚያሳዩ እህቶች ፊታቸውን ብቻ ቀስ በቀስ ምናልባት እነሱንም እንግዲህ ዮሽ ቴጂ ይሆናል እና ጥሩ ነው። አሁን እሱም በጣም ጸዴ ነው እና ግን በአሁን ግን እንደዛ ሆኜ ግን አንድም ችግር ቀስ በቀስ ቀስ ብሎ ይደርሳል። ቢያንስ ግን አሁን እርግጠኛ ሆኖ ይሁን የምነግርሽ ይሄ ነገር ከቅዱስ ቁርባን አያርቅሽም። አንደኛ እሱ ነው። ሁለተኛ ዘፈን በጣም በቃ መስማት ማቆም አልቻልኩም የሚል ሰው አለ። ዘፈኑን ቀስ በቀስ አቁሙት አይሻልም ጋይዝ? ማለት እንግዲህ በደንብ አድርጋችሁ ስሙኝ ጋይዝ። ዘፈንን ቀስ በቀስ አቁሙ። ግን ቀስ በቀስ ስታቆሙ ግን ኃጢአትን ሊሰብክ የሚችል ግጥም ያለው ዘፈን በፍጹም እንዳትሰሙ። እሱ ያለቅሳል። ኖርማሉ ዘፈን ደግሞ ዓለምን እንድትወዱ ያደርጋችኋል። ስለዛ እሱን ቀንሱት። ቀስ በቀስ በመዝሙር እየተካችሁት ሂዱ። ከእንደዚህ አይነት ሁኔታ ውስጥ እስክትወጡ ድረስ ግን አትጠብቁም። ቀስ በቀስ እየተቀረፈ ይሄዳል። ችግር የለውም። ቀስ በቀስ ወደ ማቆሙ ትሄዳላችሁ። ስለዛ ግጥሙ የተዛባ ግጥም እንዳትሰሙ። የኃጢአትን የሚሰብክ አይነት ግጥም በቃ። ከዛ ውጭ ግን ዘፈኑን ቀስ እያሉ እያቆሙ ይሄዳል። በመዝሙር እየተካ ነው እና እንደዛ ነው ጋይስ። እኔ እውነቱን ለመናገር ይሄ የዘፈን ሱስ ምናምን ብቻ አይደለም፣ ምንም አይነት ሱስ ለምን የጫት አይሆንም፣ የሲጋራ የምናምን ምንም አይነት ቢሆን ሱሱን ሳላቆም ቅዱስ ቁርባን አልቀበልም አይባልም። ሱሱን ሳላቆም ቅዱስ ቁርባን አልቀበልም ሳይሆን ቅዱስ ቁርባኑን ሳልቀበል ሱሱን አላቆም ነው የሚባለው። ምክንያቱም እሱ ነው የሚያግዛችሁ ቅዱስ ቁርባኑ ነው። ስለዛ ከቅዱስ ሚስጥር እየተካፈሉ እንትን ማለት ምንድነው ለማቆም መሞከር። ጫት የሚቅም ወንድም ካለ ሱስ ከሆነበት ማለት ነው ያመቃሙ አንዴ ባይሆንበትም መቃም የለበትም። ባይዘው ግን ሱስ ሲሆንበት አንዳንድ አስቸጋሪ ስለሚሆን ሱስ ከሆነበት ምን ያደርጋል? ከቅዱስ ሚስጥር ቶሎ ንስሐ እየገባ ከቅዱስ ሚስጥር ይካፈልና ከዛ በኋላ ግን ከቅዱስ ሚስጥር እየተካፈለ እየተወው ይሄድ። የሆነ መልሶ የሚያደርገው ከሆነ ቶሎ ለአባቱ መናገር፣ ከንስሐ አባቱ መመካከር ነው ትልቁ ነገር። ለዚህ ነገር እንዳትረሱ። ከማን ጋር መመካከር? ከንስሐ አባታችሁ ጋር ቶሎ መመካከር። ከቅዱስ ቁርባን አባቴ እንደው መራቅ አልፈልግም ጌታም እንዲረዳኝ እችን ነገርም ደግሞ እስቲ እንደው እንትን እያለች እያስቸገረችኝ ስለሆነ እርሶ የሚጸልዩልኝ እያላችሁ ይጸልዩላችኋል። እናንተም እየጸለያችሁ ከቅዱስ ቁርባን እየተቀበላችሁ ቀስ በቀስ የሚቀረፍ ነው። ስለዛ ቀስ በቀስ የሚቀረፍ ነገር ነው እና ከ5 ዓመት አሁን 2000 ስንት ነን? 2019 ነን። መኩተው አረ ምንድነው ምራቅህን ጨረስኩ በመቤቴ
እኩስ ምላስሽ ደረቀ አባቢ እንዳለ እንትን ጠርገሹ ምላስሽ ደረቀብሽ። በእውነት ትላለህ አትገልጥም። መጽሐፈ ምስጢር እንዴ እኔ እዚህ ጋር እኮ 2018 በቃ ከ12 ዓመት በኋላ 2030 ላይ ጋይስ በእውነት ኢትዮጵያ ውስጥ መላው ምንድነው የክርስቲያን ወጣቶች ለቅዱስ ምስጢር ተሰልፎ ማየት አለብን። እኛም early 40s ላይ ያለን ማለት ነው 42 ዓመቴ ምናምን ነው። አስበዋለን ያው የሀገሯ ወጣት ተንጋክቶ ሲመጣ ጠገቢ ጥፉ ከዚህ ነው የሚለው እዛ ጋር ሰማሚ እዚህ አንዳንድ ጊዜ ቤተክርስቲያን ስትሄድ አይተሃል። ብዙ ጊዜ መላጣ ነው የሚሉት እንደዚህ አይነት ወንዶች እዛ ቤተክርስቲያን ውስጥ አይታችሁ አስተውላችሁ ከሆነ ማለት ነው የሆነ ነገር ያጣፋችሁ ሲመስላችሁ ይሄ ብድ የሚሏችሁ የሚያሳቅቁ አልወድም እንደዚህ አይነት ነገር። እርግጥ ግን እኔም ያኔ እንደዛ ነው እንደነሱ ነው የምሆነው ጥፉ ከዚህ ምናምን። ደግሞ አጋጣሚ መላጣ ነው የሚሉት እንደዚህ አይነት ሰዎች አስታውሳለሁ። የኔ ደብር የሆነ በፊት ልጅ ነገር እያለን ከጀለስ ጋር እንደዛ የሚያደርግ ሰውዬ ነበር፣ ያሳቅቀን ነበር። እኛም ያን ያው ደግሞ ልጅነት እንደርኩ ንስሐ ልንገባ ሄደን ልጆች እያለን እኮ ነው ምን ማለት እንዳለብን ግራ ገብቱን። ነውር ነው ግን ስቀን ብቻ ተመልሰን እናውቃለን። ግራ ገብቱን እና ያኔ ደግሞ ችግሩ እንደነበር ታውቃለህ። የሆነ እንደዚህ ነገር ያጋጥማል ነው መሳቅ በሌለበት ቦታ ላይ አንተ ሳትፈልጉ ዝም ብሎ ሳቅ የሚያመልጥ ነገር እኛ በጌታ ያኔ እንዲህ እኛ አባን እንፈራቸዋለን። ጨረስ አትችልም እኮ ታወጣዋለህ። እንዲህ እኛ አባን እንፈራቸዋለን እና በቃ ልናዋራቸው ይደናል። ግን ውስጣችን ደግሞ በተያየን ቁጥር ከጀለስ ጋር ምን ነው አባ ይሉት ባለጊዎች ላት ወደፊት ልጅ እያለ ነው። አይ ግን ያበደ ገባር በእውነት አኪ ከሲና ጥያቄ ተቀበላት። ተያዘው እኔ አለኝ ብዙ አላ አኪ እኔ ጥያቄ የለኝም ብላለች እኮ። ምን ሆናችሁ ነው ሰዎች? ሰው ገስት ላይ መቀመጥ አይችልም እንዴ? እና ልትማታ ነው እንዴ? አሬት አይ ያናድዳል። ታውቃለህ በቃ ሰው ቁጭ ብሎ ገስት ላይ መጫወት ይችላል ምን ይችላል፣ መተው ነው አንዳንዴ። ያ እውነት ነው። አይ እኔ ጥያቄ የለኝም። ያ አሪፍ ስለመጠጥም ያው ነው ጋይስ። በቃ ቻው በሉ እንግዲህ። እኔ ብዙ ሰዓት አወራሁ ራሱ ግንኙነት እስከ መቁረብ በፊትና በኋላ ስንት ነው የሚሆነው? እንዴት ናችሁ? ሰላም ነው? ከተፈቀደልኝ ትንሽ ሀሳብ አለኝ ነው። አኪ ተቀበለው ነው። አኪ ገና ነው። ቀጥሎ እንደሚ አይ ጨርሰናል። እሺ አኪ አመሰግናለሁ። ሁላችሁም ሰላም ብያለሁ። መኩ ከልብ አመሰግናለሁ። የኔ ጥያቄ ያው ትንሽ በሰሞኑ ወርዳት ቅዱስ ቁርባን ተቀብዬ ነበርና በጣም ደስ እያለኝ ነው እስካሁን ያለሁት። ያው ስለ ቁርባን እየተወራ ነበር እዚህ ጋር ስመጣ ማለት ነውና ሮብ ወይ ደግሞ ማክሰኞ የንስሐ አባቴን ደውዬ ላማክራቸው ነበር ስለ እሑድ ማለት ስለ ሐሙስ ቅዱስ ቁርባን እና ግን እዚህ ውስጥ ደግሞ ብዙ ወንድምና እህቶቼ ስላሉ በእኔ መልስ ውስጥ በእኔ ጥያቄ ውስጥ ብዙ መልስ የሚያገኙ ይኖራል በማለት ነውና እናንተን ለመጠየቅ ያሰብኩት እና ሐሙስ ቅዱስ ቁርባን ድጋሚ ለመቀበል አሰብኩኝና ያው ስለ ቅዱስ ቁርባን ብዙ እውቀት አልነበረኝም። ግን እሑድ ዕለት አንድ ወንድሜ እዛ ቤተክርስቲያን ውስጥ ቁጭ ብለን ተቀብለን ነውና የአንዳንድ ነገሮችን ጠይቄው ነግሮኝ ነበር። ማለት አንደኛ ምግብ አመጋገብ ምናምን ነገርና ከዛ ውጭ ደግሞ ላብ ነገር እንዳያርብክ እና ስርዓቱን አስረድቶኛልና ከዛ ውጭ ያለው ነገር ለሐሙስ ደግሞ እንዴት ነው የምዘጋጀው ብዬ ሳስብ ራሴን ያው እናንተን መጠየቅ እንዳለብኝ ተሰማኝ። ያ ማለት ለምሳሌ ሐሙስ ቀን ስለሆነ ሮብ ዕለት ከስንት ሰዓት በኋላ ምግብ መመገብ ያለብኝ እና ሐሙስ ዕለትስ ደግሞ ቤተክርስቲያን በስንት ሰዓት ነው መገኘት ያለብኝ ብዬ ለመጠየቅ አስቤ ነውና ያው እንድትመልስልኝ ነው። ይሄዱበት ይሄ በዲያቆንም የሚመለስ አይደለም። ንስሐ አባት አይቀልም። ለሁሉም መፍትሄ እሳቸው ነው የሚሻሉት። እሺ አንተን እንደዛ ልክ ነው። ግን ያው እንደኔ አይነት ብዙ ጥያቄ ያላቸው ልጆች ካሉ በዚህ እንዲመልስላቸው ነበር ሐሳቤ። ችግር የለውም።
ለሌሎች እኔ እንደዛ ማሰብ ነው። እሳቸው ጋር ደውዬ ትክክል። ለምሳሌ አንድ ሺህ ምናምን ሰው አለ። ከአንድ ሺህ ሰው ቢያንስ 10 ሰው የሆነ ጥያቄ ሊኖረው ይችላል እና እንደዛ በማሰብ ነው። እስቲ የምትለው ነገር አለ። እርግጥ ነው አሁን አንትሽ እንዳለው እንደዚህ አይነት ነገሮች ጥያቄ ካለባችሁ ምናምን ከንስሐ አባታችሁ ጋር ብታወሩ መልካም ነው። ምናልባት ግን እስቲ መኩም የምትለን ነገር ካለ እስቲ። እውነት ለመናገር እሺ ሁለት ልብ አላልኩም ነበር እዚህ ጋር እንትን ያደረኩ ጥያቄው ራሱ እስቲ ድገምልኝ። እሺ ኦኬ። ውርደት ነበር ቅዱስ ቁርባን የተቀበልኩት። በአጭሩ በል አጠራር ጊዜ ሐሙስ መቁረብ ይፈልጋል። ለምሳሌ ሐሙስ መቁረብ ለሚፈልግ ሰው ለምሳሌ ኢን ጀነራል ሮብ እስከ ስንት ሰዓት ሊጾም ነው? ለሐሙስ ከሰዓት ስለሆነ ቅዳሴው ያ 18 ሰዓት ስለ እንደመሆኑ ማታ ነው በቃ እስከ አክቹአሊ በዚህ ጾም ውስጥ የሚችል ማለት በመጽሐፋችን የተቀመጠ ከ11 ሰዓት በኋላ ነው አመሻሽ ላይ ነው የሚበላ። ከ11 ሰዓት በኋላ 11 ሰዓት ሲደርስ ከዛ በኋላ ነው በዚህ ጾም ወቅት አንዳንዶቹ የሚችሉት ያው በሁለት ቀን